በለስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ለ2018 ሕማማቱ ሰሙነ ሕማማት ይባላል። ሰሙነ ሕማማት እንኳን አደረሰን አደረሳችሁ። ሕማማት ስንል ያው እንግዲህ ሁለት ነገሮችን አስበን ነው። አንደኛ 5500 ዘመን የአባቶቻችን ሕማም፣ ጭንቀት፣ ችግር፣ መከራ ያናስበን ነው። እንደገና ደግሞ ሁለተኛው ስለ እኛ ሲል በዋጋ ተገዝታችኋል የራሳችሁ አይደላችሁም ይላል ቅዱስ ጳውሎስ እና ለእኛ ሲል የተገረፈውን፣ ለእኛ ሲል የተሰቃየውን፣ ለእኛ ሲል የተከሰሰውን፣ ለእኛ ሲል ምራቅ የተተፋበትን፣ ለእኛ ሲል በ5 ምስማር የተቸነከረውን፣ ለእኛ ሲል በአንድ ጦር የተወጋውን፣ ለእኛ ሲል መሬት ለመሬት የተጎተተውን፣ ለእኛ ሲል የፍጥኝና ሁለቱን እጆቹን እግሮቹን የታሰረውን፣ ለእኛ ሲል መስቀል ተሸክሞ ቀራንዮ የወጣውን፣ ለእኛ ሲል ስጋውን ቆርሶ ደሙን አፍሶ ኢሳይያስ እንደተናገረው ይሴን ይልሃዩ ሙሉ ደጓለ እመሕያው መልኩ ደምግባቱ ከሰው ልጆች ይበልጣል የተባለው ስጋው ተንጠልጥሎ አጥንቱ ተጨርቶ ደሙ ፈሶ ወጎኑ ተወግቶ ዓለምን መስቀል ላይ ተንጠልጥሎ ያዳነውን እሱን የምናይበት ነው ሕማሙ ማለት ነው። አምን ሕማሙ ሕማሙን እናምናለን። ርግዘተ ገሁ ጎኑንም መወጋቱ ወቅነዋተ እደዊሁ ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ መቸንከራቸውን እናምናለን እንዳለ ቅዱስ ያሬድ። ሁለተኛው ይሄ ነው። አንደኛው የብሉይ ኪዳን የአባቶቻችን መከራ፣ ሁለተኛው የክርስቶስን ሕማምና ሞቱን የምናስብበት ነው ማለት ነው። ለዚህ ነው ትናንትና በሆሳዕና ላይ 4 ነገሮችን አይተናል። አንደኛ ስለ ሰው ልጅ ድህነት የቀረበ አምላካዊ ምስጋና በሆሳዕና አይተናል። ሁለተኛ የሰው ልጅ ጠላቱ ሳለ ወዳጁ ይሆን ዘንድ ስለመተላለፉ፣ ሲተላለፍም እጁ ታስሮ እግሩ ታስሮ፣ ሲተላለፍም ግንባሩ፣ ደረቱ፣ እግሮቹ፣ እጆቹ በሚስማር ተወግተው ጎኑ በጦር ተወግቶ ምራቅ ተተፍቶበት ነው። እንደዚህ ብሎ አይደለም ተወግቶ ስለበደሉ ወይም ደግሞ እሱ የበደለውን ሳይሆን የሰው ልጅ የበደለውን በደል ክሶ በቅጣቱ ስለተመሰረተው እውነተኛ ሰላም ስለ በደል ማን የበደለው? አዳም የበደለው ማን የበደለው? ሔዋን የበደለችው በአጠቃላይ የሰው ልጅን በደል ተሸክሞ ይህን ቅዱስ ጴጥሮስ እንየው ምን ይላል? ወደ መስቀል ሲወጣ የሰውን በደል የሰውን ኃጢአት ተሸክሞ ወጣ ይላል። ስለዚህ ነው በዚህ የተመሰረተ ሰላም ነው ማለት ነው። ሶስተኛው በዳዊት ተስፋ ምክንያት ስለምትመጣው የተስፋና የበረከት መንግስት። ቡርክት እንተ ትመጽእ መንግስት እያልን ትናንት ያመሰገንነው ማለት ነው። አራተኛው ከሰው ዘንድ ላልሆነች ነገር ግን ለሰው በሰው የሆነውን ዘላለማዊት መንግስት ይዞ በእግዚአብሔር ስም ስለሚመጣው የእስራኤል ንጉሥ ቡሩክነት ትናንት ከቤተ ፋጌ እስከ ኢየሩሳሌም ከኢየሩሳሌም እስከ ቤተ መቅደስ 16 ምዕራፍ 14ቱን በእግሩ 2ቱን በአህያ ሆኖ ከደረሰ በኋላ ቡሩክ ዘይመጽእ በስመ እግዚአብሔር ሆሳዕና በአርያም ሆሳዕና በአርያም እያሉ ያመሰገኑ እነዚህን መነሻ በማድረግ ነው ማለት ነው። ከዚያ ቀጥለን የምናየው እንግዲህ ከሰዓት በኋላ ወደ ደብረ ዘይት ወጣ። ወደ ምን ማለት ነው? ወደ ጸሎቱ ወደ በዓቱ ወጣ ማለት ነው። ዛሬ እንግዲህ ሰኞ በለስ ይባላል። ምን ያደረገበት ነው? በለስ ጌታችን ከሐዋርያት ጋራ ናዝሬት አስተምሮ ደብረ ዘይት ይወጣል። ከደብረ ዘይት ያድርና ወደ ናዝሬት ይመለሳል። በዚህ ሰዓት ላይ ተራበ ይላል። የማይራበው አምላክ ይልቁንም ለ600 ሺህ እስራኤላውያን ዘጸአት ምዕራፍ 16 እንደምናየው ከሰማይ መና ያወረደ ጥንጫ ላይ ውሃ ያፈለቀ አምላክ መና ወርዶ ጥንጫ አፈልቆ የመገበ አምላክ ተራበ ነው። ይልቁንም በዮሐንስ ወንጌል ምዕራፍ 6 ላይ ለ5000 ሕዝብ በ2 ዓሣና በ5 እንጀራ አጥግቦ 12 ሞሰብ እንዲነሳ ያደረገ አምላክ ተራበ ነው። ይልቁንም ደግሞ በዝናብ አብቅሎ በፀሐይ አብስሎ የሚመግብ አምላክ ተራበ ነው። ሲርበው ወደ በለስ ቅጠል አየና ወደ በለሷ ሄደ ነው። በለሷ ሲያያት ቅጠሏ ያማረ የተዋበ ቅጠሉ ሰፋፊ ነው። ወደዛ ቅጠል ሲሄድ ቅጠሉ ሰፊ ሆኖ ያማረ ሆኖ ነገር ግን ፍሬ አልነበረበትም ይለናል። በዚህን ጊዜ ነው በለስን ረገማት። የማቴዎስ ወንጌል ምዕራፍ 21 ከቁጥር 18 ጀምሮ የምናገኘው ነው። በለስን ረገማት ይለናል። የማቴዎስ ወንጌል ምዕራፍ 21
ቁጥር 18 ማርቆስ 11 12 ያለ ቃል ነው እና ረገማት። በማን ፊት? በሐዋርያት ፊት። ምን ብሎ? ለዘላለም ፍሬ አይገኝብሽ አላት። ይህን አለና ሄደ። ሐዋርያት በማግስቱ ሲመለሱ በለሷ ደርቃለች፣ ትዝ አላቸው ይላል። የማን ቃል አርፎባታል? የእግዚአብሔር ቃል ያረፈባት ቅጠል ደርቃ ተገኘች ማለት ነው። በዚህን ጊዜ ጌታ የተናገረው ነገር አለ። አዎ ሲደነቁና አዎ ሐዋርያት ግሩም ድንቅ እጹብ እያሉ ሲናገሩ እናንተ እምነት ቢኖራችሁ ከዚህ የበለጠ ታደርጋላችሁ። ቅጠል ማድረቅ አይደለም፣ ይህን ተራራ ተነስተ እዚህ ሂድ ብትሉት ያንን ወደዚህና ብትሉት ይመጣል አለና በእምነት አዎ የማይደረግ ይልቁንም በእምነት የሚደረግ ብዙ ነገር እንዳለና በእምነት የማይደረግ ነገር እንደሌለ ለሐዋርያት አስገነዘባቸው ይለናል። አሁን የቅጠል ጉዳይ አይደለም። በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ የተባሉ እስራኤል ናቸው። እስራኤል ዛላቸው አምሮ ቁጥራቸው በስቶ ቢያያቸው ነገር ግን ፍሬ አልተገኘባቸውም። ፍሬ ማለት ምግባር፣ ፍቅር፣ ይቅርታ፣ ሰላም አልተገኘባቸውም። ሃይማኖት አልተገኘባቸውም እና ለዘላለም አይገኝባችሁ አላቸው። ያ መርገም ነው። ዛሬ እስራኤል ከማንኛውም ጋር በትንኮሳና በጦርነት ላይ የምትኖረው ይልቁንም በማቴዎስ ወንጌል ምዕራፍ 23 ላይ አሌ ለኪ ኢየሩሳሌም እንተ ትቀትልዮሙ ለነቢያት ወትቤግርዮሙ ለሐዋርያት ሚመጠን ዘተከው እስከ እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ፣ ከአቤል ከጻድቁ ደም ጀምሮ እስከ ዘካርያስ ድረስ አንድም እስከ ዛሬ ድረስ በፈሰሰው ደም ምክንያት እንደምናያት እስራኤል በጦርነት ቀጠና ውስጥ ትገኛለች ማለት ነው። እና በለስ ያለው የቅጠል ጉዳይ አይደለም። ሌላም እንውሰድ። ትንቢተ ኢሳይያስ ምዕራፍ 5 ከቁጥር 1 ጀምሮ ስናነብ በወይኔና በእኔ መካከል እስኪፈረዱ ይላል እግዚአብሔር። ወይኔን ተከልኩት፣ ውሃም አጠጣሁት፣ ፍግም አደረግኩበት፣ አጥርም አጠርኩት፣ ይልቁንም ደግሞ እንዳይወድቅም በባላ ደገፍኩት። ፍሬ ያፈራል ብዬ ብጠብቀው ሆምጣጤ አፈራ። በእኔና በወይኔ ፍረዱ ይላል እና ምን ይላል? በወይኔ ላይ የማደርገውን እነግራችኋለሁኝ። በመጀመሪያ አጥሩን አነሳለሁ አለ። ከዚያ ቀጥሎ መሰማሪያ ይሆናል አለ። ከዚያ እንስሳት ይሰባብሩታል አለ። ከዚያ ይደርቃል አለ። ከዚያ ይቃጠላል አለ። ከዚያ አመድ ይሆናል አለ። አዎ በለስ ዘይቤ፣ በለስ ማለት የሰው ልጅ ነው። የሰው ልጅን ሃይማኖት ሰጠሁት፣ በሃይማኖቱ ስራ አልሰራም፣ ምግባር አልተገኘበትም። አዎ ጥበቃ ማለት አጥሩን ማለት መላእክቱን አነሳለሁ ማለት ነው። መላእክቱን ረድኤቴን አነሳለሁ ማለት ነው። ጠባቂ መላእክቶችን የሉቃስ ወንጌል ምዕራፍ 15 ላይ እንደምንመለከተው ከታናናሾቹ አንዱን እንዳትንቁ የማቴዎስ ወንጌል ምዕራፍ 18 የምናየው ቃል ነው። ምን ይላል? አዎ ጠባቂ መላእክቶቻቸው በሰማያት ይኖራሉና አንዱን እንዳትንቁ ይለናል። ስለዚህ ጠባቂ የሰው ልጅ ጠባቂ አነሳለሁ፣ አጥር ነቅላለሁ፣ ረድኤቴን አነሳለሁ ማለት ነው። ከዚህ በኋላ መሰማሪያ ይሆናል ማለት የአጋንንት ማደሪያ ይሆናል ማለት ነው። ተቃጥሎ አመድ ይሆናል ማለት እነሆ አዎ ወደ ነበረበት ወደ አፈርነቱ ይመለሳል ማለት ነው። እና ስለዚህ ሰኞ በለስን የረገመበት ቀን ነው ተብሎ በቤተ ክርስቲያናችን ይነገራል። በሌላ መልኩ ደግሞ በመቅደሱ የነበረውን የኃጢአት ክምር የኃጢአት ክምር ሁሉ የተወገደው በዚህ ዕለት ነው። ማቴዎስ 21 12 ማርቆስ 11 15 ላይ በዮሐንስ ወንጌል ምዕራፍ 12 15 ላይ የምናገኘው ወደ ቤተ መቅደስ ገባ ይላል። ሶስት ጊዜ በአህያው በውርንጭላው ተጭኖ ዞረና ቤተ መቅደሱን ወደ መቅደስ ገባና ቤትየሰ ቤተ ጸሎት ይሰመኝ፣ የአባቴ ቤት እነሆ የጸሎት ቤት ነው። አንትሙሰ ርሰይክሙ በበአተ ፈያት፣ እናንተ ግን የወንበዴዎች ዋሻ መደበቂያ አደረጋችሁት፣ ይልቁንም ደግሞ መሸጫ መለወጫ አደረጋችሁት አለና እነሆ ጅራፍ አንስቶ ወገፍታ ማዕዳቲሆሙ ለመወልጣን እነሆ የለዋጮችን መደርደሪያ ገለባበጠ፣ እንስሳዎቻቸውን ፈታ፣ አርጋቦቻቸውን ለቀቀ፣ እንዲወጡ ቤተ መቅደሱ ብቻውን እንዲቀር ነፃ እንዲሆን አድርጓል። በዛሬው ዕለት ሰኞ ማለት የተሰሩ እነዚህ ናቸው። አንደኛ በለስን የረገመበት፣ ሁለተኛ ቤተ መቅደሱ ያልሆኑትና ሊሆኑ የማይገባቸውን ያስወገደበትና ቤተ መቅደሱን ያጸዳበት ቀን ነው ማለት ነው እና ወደ ሲጠቀለል የሰው ልጅ እግዚአብሔር የሰጠው ሁለት ነገር አለ፣ መንፈሳዊ ሕይወትና ስጋዊ ሕይወት። በስጋዊ ሕይወቱ ወጥቶ ወርዶ ሊኖር፣ በመንፈሳዊ ሕይወቱ ደግሞ ሃይማኖቱን አጽንቶ ሊኖር፣ ጾም፣ ጸሎት፣ ፍቅር፣ ሰላም፣ ይቅርታ፣ ስግደት፣ ምጽዋት እነዚህን ይዞ ሊኖር ሰው በሕይወቱ ሲኖር በማቴዎስ ወንጌል ምዕራፍ 6 እንደምናየው አንደኛ የሚመጸውት መሆን አለበት። ማካፈል መኖሩን
ማወቅ የሚችለው ስለወጣ፣ ስለገባ፣ ስለተኛ፣ ስለተነሳ፣ ስለለበሰ፣ ስላማረበት፣ ስለበላና ስለጠጣ፣ ስላልጎደለበት፣ ደሞዝ ስላገኘና ሀብት ስላለው አይደለም። ካለው ላይ ሲያካፍልና ያለው ለሌለው የሌለው ደግሞ ካለው ማግኘት እንዳለበት። ይሄ ማለት ከገንዘብ ብቻ ሳይሆን አእምሮ ለቦ ከሚባለው መልካም ሀሳብና መልካም አስተሳሰብ፣ መልካም ንግግርና መልካም ኑሮን ለሌለው ሰው ማበደር፣ መስጠት፣ ማትረፍ ማለት ነው። ሁለተኛው ደግሞ ሰው መኖሩን የሚያውቀው ሲጸልይ ነው። መጸለይ ማለት ከእግዚአብሔር ጋር መነጋገር ነው። ሰው ከእግዚአብሔር ጋር መነጋገር ካልቻለ በጸሎት ሰው ከአጋንንት ጋር ይነጋገራል ማለት ነው። ስለዚህ ሰው መኖር ያለበት ከእግዚአብሔር ጋር እየተነጋገር ነው። ሶስተኛው ሰው ሲኖር መጾም አለበት። መጾም ማለት መተው ማለት ነው። መተው ማለት ምግብ ብቻ አይደለም። ነገርን መተው፣ ሐሜትን መተው፣ ተንኮልን መተው፣ መግደልን መተው፣ ማሳደድን መተው፣ መጠራጠርን መተው፣ ክፉነትን መተው። እነዚህን አድርጎ ከእግዚአብሔር ጋር መኖር ነው። ሌላኛው መስገድ ነው። ሰው ሲኖር መስገድ አለበት። ወደ ማን? ወደ አምላኩ። በሃይማኖቱ ምክንያት መስገድ አለበት። ሰው ተራራ ሊወጣ ሜዳ ሊወጣ ይችላል። በዚህ ዓለም ላይ እነሆ የወርቅ ሜዳሊያ ለማግኘት ሰዎች ተራራ ይወጣሉ፣ ቁልቁለት ይሮጣሉ፣ ሜዳ ይሮጣሉ። ይሄ ለዓለሙ ነው። በቤተ ክርስቲያን ውስጥ ደግሞ እነሆ የምንሰግደው ምንድን ነው? ነፍሳችን ከእግዚአብሔር ጋር ለማገናኘት ነው። ይልቁንም በዚህ ዓለም ያሉ ሰዎች የሰውነት ክብደትን ለመቀነስ፣ የሰውነት ሳይዝን ለማስተካከል ብለው ይሮጣሉ፣ ይሰግዳሉ፣ ይነሳሉ። እኛ ግን